ያልከኝ ቦታ ሄጄ ነበር ግን ፈልጌ እነሱ ማግኘት አልቻልኩም የት እንዳሉ ለኔም ጨንቆኛል ምናልባት የዝና ሰዎች አግኝተዋቸው እንዳይሆን ይያልኩ ነው እባክህን ጠበቃው ይኸውልህ ራስህን አሳልፈ ለህግ ስጥ እኔ አንድ ማውቀው ጎበዝ የሆነ መርማሪ አለ አገናኝሃለሁ የሁለት ልጆችና ሚስት የመጨረሻ ሳላውቅ ምንም ነገር አላደረኩም እና ያንተ ሳይንስ እስከመቼ ጓደኛዬን ተሳራጅ አድርገህ ትኖራለህ ምናልባት ሚስትና ልጆቼ ይሄዱበታል የምለው የመጨረሻ ቦታ ብነግርህ እሺ ይኸውልህ ንገረኝ ይኸውልህ እኔ ብዙ ሰዎችን አውቃለሁ እሺ በቃ እሺ አልገባኝም ምን ይያለ ነው አሁን ቤተሰቦቼ ይገኙበታል ብሎ ያሰበውን አድራሻ ነው የሰጠኝ ቆይ ቤተሰቦችን ብናገኝስ እሱን በምን አድራሻ እናገኛለን አላውቅም ወይ ደግሞ መልሶ እስከሚደውል ድረስ እዚህ መጠበቅ ነው ቆይ ግን እኔ ያልገባኝ በዚህ ኩለ ሌሊት ስልክ ኬት አምጥቶ ደወለ መቼም ሰርቆ ወይ መንትፎ ካልነው በስተቀር በዚህ ሰዓት ማንንም ሰው እሱን አምኖ ስልክ የሚያስደውል አይመስለኝም ለነገሩ ልክ ነህ በገዛ እጁ ራሱን ከሰውነት ጎዳና ካወረደ ቆየ መድብ ፊትክ ልብስ ኩላ ቆሻል ሻወር ለምን አትወስድ ታጠብ እስኪ ግባና ቆይ ማሞቂያው ላብራል አይ በዚህ ሰዓት ፊት ታጠብ እንደ ብቻ ግን ተመስገን አንድ ሐሳብ ቀርቷል ትላንትና በስልክ የነገርሽኝ ነገር አሁን በደንብ ንገሪ በቃ እኮ ነገርኩሽ ድጋሚ መናገሩ ምን አስፈልገ እኔ ምን ስለሱ አይደለም የጠየቅኩሽ ስለዛ ማይረባ መድብል መቃብሩን ሄዶ ቆፍሮ ከመጣ በኋላ ከዚያ ያገኘውን ውጤት መቸስ ለነበሩክ እስኪ ነግራችሁ አንቺ ራሱ እንቅልፍ አልወሰደሽም በርግጠኝነት ዝና ላይ እንደሰረቀ ሰው ለነገር ሁሌ ጧት ሕፃኑን መርዕድ ፀሐይ ልታሞቅ የምትወጣው ኤልሳ የቪላውን ለውጥና የቀን ተቀን መዋብ ታይ ነበር ወራትን ከፈጀ ወጪና አድካሚ ሥራ በኋላ ቪላው ተገንብቶ አለቀ አንድ ዕለት በማለዳ ኤልሳ በዘወትር ልማዷ መሰረት ሕፃኑ መርዕድን አቅፋ ቁጭ ብላ ሳለች የምታምር ቀይ ዴክስ መኪና እየተንጎማለለች መጥታ ከአዲሱ ቪላ ቤት አጠገብ ቆመች የመኪናው በር ተከፈተና ዝንጥ ያለ ጎልማሳ ወረደ በሩን ቆልፎ ቁልፉን ያሽከረከረ ዞር ሲል ከኤልሳ ጋር አይን ላይን ተገጣጠሙ ትንሽ እንደማመንታት ካለ በኋላ እየሳቀ ወደሷ መጣ ዋው የሚያምር ልጅ ነው ያለሽ አላት መርዕድን ቁልቁል እየተመለከተ አመሰግናለሁ አለች ኤልሳ እየተሽኮረመመች ባንቺ ወጥቶ ነው አለ እየሳቀ ነው ብለህ ነው እንዴ ምን ጥያቄ አለው ምን ይወጣልሻልና ኤልሳ እንደማፈር ብላ ወደ መሬት አቀረቀረች እንተዋወቅ አለ ባለመኪናው ሰው እሺ አበጋዝ ባላለሁ ኤልሳ ያንቺ ነው ልጅሽ አረ የኔ ነው ሳቀች የልጅሽስ መርዕድ ይባላል ቆንጆዬ ልጅ ነው የእውነት አለና አበጋዝ መልስም ሳይጠብቅ ንግግሩን ቀጠለ የዚህ ቤት ባለቤት ነኝ ባይገርምሽ ፊኒሺንጉ ከተጠናቀቀ ራሱ ሳምንታት ተቆጠሩ ከዛሬ ነገ ገባበታለሁ እያልኩኝ እስከ ዛሬ ቆየሁ እንግዲህ ከዚህ በኋላ ጎረቤትሽ ነኝ ማለት ነው አለና ጥርስ በጥርስ ሆኖ ተመለከታት ኦ በጣም ደስ ይላል እንኳን በሰላም ወደ ሰፈራችን መጣ አለች ኤልሳ ያበጋዝን ቤት እንዳዲስ እየገረመመች እንኳን ደህና ቆያችሁኝ ብሎ ትንሽ ተገትሮ እናትና ልጅን ሲያማትር ከቆየ በኋላ ተሰናብቷት ወደ ግቢው ገባ
ያን ሰሞን ሲወጣ ሲገባ አበጋዝና ኤልሳ በሩቁ ሰላምታ ይለዋወጡ ነበር። የሆነ ቀን ግን በድጋሚ መጥቶ ካጠገቧ ቁጢጥ አለና ሕፃኑ መርዕድን እያጫወተ ያወራት ገባ። ግን ለምንድን ነው እንዲህ በለጋ ዕድሜሽ ወደ ትዳርና ልጅ የፈጠንሽው? ሲል ያላሰበችውን ጥያቄ ጠየቃት። እንዴት ልጠይቀኝ ቻልክ? አለች መልሳ በጥያቄ ዓይን ቀና ብላ እያየችው። ሳይሽ በጣም ለጋ ዕድሜ ላይ ነው ያለሽው፣ ቁንጅናሽም እንደ ማለዳ ፀሐይ ያበራል ብለህ ነው? አፈር አለች። አበጋዝ ኤልሳን ባየበት ቅጽበት በውበቷ ተለክፏል። በጠዋቱ የፀሐይ ጸዳል ከደጃፏ ቁጭ ብላ ሲያያት ያቺን ውብ ቀዘባ በምኞት አቅፏታል፣ ያውም ከነ ልጇ። ከዚያን ቀን ጀምሮ ሰበብ አስባብ እየፈለገ እየመጣ ብዙ ነገር ያጫውታት ገባ። ሌኩን ከብረት ጋር እየታገለ ሥራ ስለሚውል አብዛኛውን ጊዜ ብቻዋን ሆና ነበር የሚያገኛት። ቀስ በቀስ እየተግባቡ መጡ። አንዳንዴማ መርዕድንም ሳትይዝ ከአበጋዝ ጋር ለማውራት ብቻ የመምጫ ሰዓቱን እየጠበቀች ውጭ ላይ ቁጭ ብላ ትጠብቀው ጀመር። ኤልሲ ግን መቼ ነው ከዚህ በርጩማሽ ተነስተሽ በስርዓት ወደ ከተማ ወስጄ ምሳ የምጋብዝሽ? አንድ ቀን አለችና ጡቷን የሚጠባውን ሕፃን ልጇን ጉንጭ ጠረግ አደረገችለት። ምን እየተደረገ ምን እየተወራ እንደሆነ ምንም ዕውቀቱ የሌለው ሕፃን መርዕድ በደስታ ተውጦ ፈጣሪ ቀምሞ ያዘጋጀለትን ምግብም ውሃም መድኃኒትም የሆነውን ወተት ይመጠምጣል። አንዳንድ ሕመም የሚፈጥሩ የመለያየትና ክህደት ጅማሬዎችን አለመስማት ሳይሻል ይቀራል። ማለት በሕይወቴ ባልሰማሁት ባላየሁት ኖሮ የሚሉት ብዙ አስከፊ ነገር አለኩ። ኤልሳና አበጋዝ ሕፃኑ መርዕድ የማይሰማው ጨዋታቸውን ቀጠሉ። እሺ ቢያንስ ዛሬ እንኳን ቤቴን እንዳስጎበኝሽ ፈቀጂልኝ አለ አበጋዝ በሚማጸን ለዛ። አቤ ደግሞ ተዋ የሰፈር ሰው ቢያየኝ ምን ይለኛል? አንቺ ደግሞ ሁሌ ሰው እንዳልሽ ልትሞቺ ነው እንዴ? አለና ሳቀባት። ይልቅ ባለፈውም ስለምንሽ ሌላ ቀን ታሳየኛለህ ብለሽኝ ነበር፣ ዛሬ ግን አንላቀቅም አለና አቋሙን የማይቀይር መሆኑን ቆፍጠን ብሎ ነገራት። እሺ አሁን አንተ ግባ፣ መርዕድን አስተኝቼ ቀስ ብዬ እመጣለሁ፣ የግቢውን በር ክፍት አድርገህ ተወው አለችው። ከአንድ ሰዓት በኋላ የአበጋዝ ቪላ ቤት በር በቀስታ ተንኳኳ። ሌኩን ከአድካሚ የሥራ ውሎ ወደ ቤቱ ሲመለስ የሚጠብቀው አቀባበል ቀን በቀን እየደበዘዘ እንደሆነ ታዝቧል። ኤልሳ ከወትሮ ለየት ያለ የቸልተኝነት ባህሪ እያሳየችው ነው። በተለይ ሰሞኑን የሥራ ባልደረባው ጅብሪል መታመምን ተከትሎ ጭንቀት አድሮበታል። የሥራው ውጥረትም በዝቶበታል። እሷ ግን ምን ተዳዬ ያለችው ትመስላለች። ጉዳዩ እንዲህ ነው። ከሳምንት በፊት ነበር በሥራ መሃል እያለ ጅብሪል ራሴን አመመኝ ብሎ ተዝለፍልፎ የወደቀው። ሌኩንና አንድ ተቀጣሪ ወጣት አፋፍሰው ወደ ሆስፒታል ወሰዱት። ብዙ ጊዜ ጠዋት በተለይ ቡና ካልጠጣሁ ራሴን ክፉኛ ያመኛል ይል የነበረው ጅብሪል ሰውነቱን ለማዘዝ እስኪከብደው ድረስ ራሱን ስቶ ሲወድቅ የመጀመሪያው ነበር። ሙሉ ምርመራ ማድረግ እንዳለበት ተነገረው። እናም በዚህ ውሳኔ መሠረት ባደረገው የጭንቅላት ሲቲስካን ምርመራ ነበር አንጎሉ ውስጥ እያደገ ያለ መለስተኛ እጢ እንዳለ ያወቀው። ዶክተሮቹ እጢው ትልቅ የሚባል መጠን ላይ እንዳልደረሰ ነግረውታል። ግን ውጭ ሀገር ሄዶ በቀዶ ጥገና እስካላስወጣው ድረስ እያደገ መጥቶ ለሕይወቱ እንደሚያሰጋውም አስረድተውታል። ከሀገር ወጥቶ ለመታከም የሚያስፈልገውን ብር ሲነግሩት ደግሞ ወሽመጡ ቁርጥ አለ። ስንት ዓመት ብረቶችን የገጣጠመ ብርቱ ክንዱ ዛለበት። አዲስ ጋራዥ ከፍቶ ተስፋው ማበብ በጀመረበት ወቅት ትልቅ ዱብዳ ወደቀበት። ነገን ለማየት መጓጓቱ በፍርሃት ሲቀየር ጊዜ አልፈጀበትም። ችግሩን አይፈቴ ያደረገበት ዋናው ጉዳይ ውጭ ሄዶ ለመታከም የሚያስፈልገው ብር መብዛቱ ነበር። አማራጭ ሲያጣም ተስፋ ቆረጠ። የመጣው ይምጣ ብሎ ኑሮውን ቀጠለ። ያጋጠመውን ነገር የሰሙ ወዳጆቹ ግን በየአቅጣጫው ሊረዱት መሯሯጥ ጀመሩ። ከነሱ አንዱ ሌኩን ነበር። መጀመሪያ ሰሞን ሌኩን የሥራቸውን ገቢ በሙሉ ለጅብሪል ሕክምና ለማጠራቀም ሞከረ። የሚስቱና የልጁ ነገር ግን ከሁለት በኩል ውጥረት ፈጠረበት። ቤት ሲገባ በድህነት የተከፋ የሚስቱ ኤልሳን ፊት ማየት፣ ብሶቷን መስማት ሌላ ራስ ምታት ሆነበት።
ላታኖረኝ ለምን አገባኝ የሚል ሊመልሰው የማይችል አዲስ ጥያቄ አንገበገበው። ኤልሲ ይህ ይመጣል ብዬ መች አሰብኩኝና ደሞ ጅብሪል ለጋራዡ መቋቋም ምን ያህል እንደለፋ ነግሬሻለሁ አይደል? እኔ ስለዛ ምን አገባኝ? ኤልሳ ፊቷል ውጥውጥ ይላል። ስታገባኝ አስተዳድርሻለሁ ብለህ ነው። ያም ሳያንስህ ቆይን ጠብቅ እያልኩ ቸኩለህ ይሄ ኑሮ ላይ ልጅ ጨመርክበት። አንዴ ጅብሪል ውጪ ሄዶ ታክሞ ከዳነኮ ሁሉም ነገር እጭ ምን አስሬ ጅብሪል ትለኛለህ? እኔ ያገባሁት አንተን እንጂ እሱን አይደለም። ይገባል? በቤታችን ዘይት ካለቀ 2 ሳምንት አለፈ። የቤት ክራይም ያንን ወር ሳንከፍል ቀጣዩ እየመጣ ነው። ምንድነው የምታስበው? በቁጣ ጠየቀችው። እሺ በቃ አትቆጪ ውዴ ብሎ እጇን ያዝ ሊያደርጋት ሲሞክር ምንጭቅ አድርጋው ወጣች። ቢጠራትም ሳትመልስለት ሄደች። እሷ ሄዳ ለይኩን ለብቻው ተጨነቀ። እንደ ሁሌው ዛሬም የኤልሳ መከፋት ውስጡን አላወሰው። ምን ማድረግ እንዳለበት ከራሱ ተሟገተና ወሰነ። ቀጣዩን 2 ሳምንታት ለጅብሪል ሕክምና የሚቆጠበውን ብር አቆመና የቤት ክራዩን ከፈለ። አንዳንድ አስቤዛ እንድትገዛም ለኤልሳ ብር ሰጣት። እሷ ሚስቱ የልጁ እናት ኤልሳ ግን በጥቅሉ ደስተኛ አትመስልም። ኤልሳ ከልጅነቷ ጀምሮ የምትጠላው ሕይወት ውስጥ ራሷን ደግማ በማግኘቷ ቁጭት ወሯታል፣ ድብርት ወርሷታል። ለይኩን ሥራ ሲውል እሷ ብቻዋን ቤቷ ቁጭ ብላ ነገር ስትበላ መዋሉን ተያይዘዋለች። አሁን ግን አንድ አጫዋች አግኝታለች። እሱም ጎረቤቷ አበጋዝ ነበር። አንዴ ቤቱን ለማየት ከገባች በኋላ ቤተኛው ሆናለች ማለት ይቻላል። በእርግጥ የአበጋዝ ቤት ኤልሳ ከልጅነቷ ጀምሮ ልትኖርበት ስትመኘው የነበረውን ቤት ይመስላል። የቤት ዕቃው የተሟላ፣ የሚያማምሩ ሰፋፊ ክፍሎች ያሉት፣ የአትክልት ስፍራውና ሰገነቱ የሚማርክ ትልቅ ቪላ ነው። ይህኔ በሆነ ብላ ቋምጣለች። በአንዱ ያዘቦት ቀን ሕፃን መርዕድን አስተኝታ እንደ ልማዷ አበጋዝ ቤት ዘለቀች። አርፍዶ ከእንቅልፉ የተነሳው አበጋዝ ቁርስ እያበሳሰለ ነበር። ጥቁር ቱታ ለብሷል። ጸጉሩ ጨብረር ብሏል። አብጌ እንደምን አደርክ አለች ኤልሳ በሩን ገርበብ አድርጋ እየገባች። ኦ ኤልሲ ነይ በእናትሽ፣ እንዲያውም ባይገርምሽ ቁርስ ከማን ጋር እበላለሁ ብዬ እያሰብኩኝ ነበር፣ እንኳንም መጣሽልኝ አለና ፍንጭት ጥርሶቹን ፈልቅቆ አስጎበኛት። ኤልሳ እየተግደረደረች ወደ ውስጥ ዘለቀች። ለካ የምግብን ባለሙያ ኖረሃል እንዴ? ገና ምኑን አየሽና? በሁሉም ነገር ባለሙያ ነኝ አለና በውስጠ ወይራ ጠቀሳት። እንደማፈር አለች። ያበሳሰለውን እንቁላል በቱና አብረው በልተው ሲያበቁ እንፋሎቱ የሚተን ሻይ ይዘው ከሶፋው ተቀመጡ። ኤልሲ አላት ሙሉ ሰውነቱን ወደ እሷ እያዞረ። ወይ በጣም ቆንጆ እኮ ነሽ። አውቃለሁ እንደ መሽኮርመም እያለች ሳቀች። ጉረኛ ብሎ እሱም ሳቅ አለና የሻይ ብርጭቆውን ከጠረጴዛው አስቀምጦ ከቀድሙ ይበልጥ ተጠግቷት ተቀመጠ። ይልቅ ስሚ። ምን ልስማ? ማለት በቃ ወድጄሻለሁ። አላምንህም። ከመልሷ በተቃራኒ ፊቷ ላይ የሚነበበው ግን የአመኔታ ገጽ ነበር። ግን ልጅ አለኝ እኮ አቤ። ለምን 10 ልጅ አይኖርሽም? ኬር አላደርግም። የምሬን ነው፣ እኔ ወድጄሻለሁ ማሬ አለና ወደ ገላዋ ጥብቅ ብሎ ክንዶቹን ትከሻዋ ላይ ጣል አደረገ። አቤ ብላ ሳታወራ ቀጣይ ቃላቶቿን የሱ ከንፈር አገዳቸው። ከንፈሮቿን ገመጣቸው። ትንፋሽ አልሰጣትም። ረፍ የስሙላ ልል ትግል ታገለች። ለአመሉ ያህል ተግተረተረች። እሱም የዋዛ ስላልሆነ ከንፈሮቹም እጆቹም ሥራ አልፈቱም ነበር። ጣቶቹን ወደ ደረቷ ሰደደ። የሹራቧን ቁልፎች ሲከፍት ጊዜ አልፈጀበትም። በቀስታ ከሶፋው ላይ አጋደማት። ጡትና ዳሌዋን እየቃኘ በሌላ ልሳን ያናዝዛት ገባ። ቃላቶች በዝምታ በሲቃና ቁና ቁና ትንፋሾች ተተኩ። አበጋዝ ሲሰራራት ኤልሳ ከእጇ የነበረው የሻይ ብርጭቆ አምልጧት ከወለሉ ላይ ወደቀ። ታማኝነቷም በዚያች ቅጽበት ከአፈር ተዋሃደ። አንሶላ ተጋፈፉ ለማለት የአንሶላው መኖር የግድ ይሆን? የእሷ ሹራብና የእሱ ጥቁር ቱታ ግን ከወለሉ ተገኝተዋል።
ሁሉም ነገር ተፈጣጥሟል። ከዚያች ቀን በኋላ የኤልሳና አበጋዝ ግንኙነትም ሌላ ምዕራፍ ይዟል። ዶክተር ሶፎንያስ ከጥበብ ማዕድ እየበላ ረሃቡን ማስታገስ ጀምሯል። ነገሮች ይበልጥ ግልጥ እንዲሆኑለት ደግሞ ደጋግሞ መጠየቁን አላቆመም። በድጋሚ አባ በደንብ እንዲያስረዱኝ የምፈልገው ውጫዊ ድምጾች ለጉድ ከበውን ሳለ እንዴት ውስጣችንን ዝም ማሰኘት እንደምንችል ነው አላቸው። እሳቸውም ረዥሙን ዝምታቸውን ሰብረው በእርጋታ ቃለ ሕይወት ምክራቸውን መለገስ ቀጠሉ። ልጄ ሶፎንያስ ዙሪያ ገባው እንደሚጮህና እንደሚረብሽ እኮ ይገባኛል። ዝምታ ግን ምንጩ ከውጫዊ ይልቅ ውስጣዊ እንደሆነ በቅጡ መገንዘብ አለብህ። ልጄ ሆይ ደግሜ እልሃለሁ፣ ዝምታ ከውጭህ ጸጥ ማለት በላይ በዋናነት የውስጥህ መስከን ነው። አድምጠኝ። እነሆ ዝምታ ዋናው መልህቁን የሚጥለው ውስጣዊው ውቅያኖስህ ውስጥ ነው። እሱንም እንደነገርኩህ ማስተዋል፣ ጥሞና፣ ብቸኝነትና እምነት ያጸድቁታል። ለመሆኑ አብዝቶ አውቃለሁ የሚል ሰው ዝም ማለት ይሆንለታል ወይ? ዝምታ እኮ ከምንም በላይ አለማወቅን ማወቅ ይሻል። ታዲያ ለሁሉም ጥያቄ መልስ አለኝ ብሎ የሚኮራ ሰው ዝም ማለት እንዴት ይቻለዋል? እስኪ ንገረኝ። ሶፎንያስ ዝም ብሎ ቀረ። አየህ፣ ብዙዎቻችን ዝምታን የማንለማመደውና የማናዘወትረው ዝምታ አስፈሪ እውነታ ስለሆነ ነው። ዝም ስትል ውስጥህ ያለው የገዛ ግል አውሬህ ጋር ትፋጠጣለህ። እናም አውሬው እዚያው ባለበት ታስሮ ይቆይ ዘንድ ዝምታን ትሸሸዋለህ። ራስህን በተለያዩ ነገሮች ውጥር አድርገህ ትጠፍራለህ። በመዝናናትና በፍሬ ቢስ ወሬ ውስጥ ጊዜህን ትፈጃለህ፣ ዕድሜህን ትዘልሳለህ። መራሩን እንክብል ላለመዋጥ ፈርተህ ከረሜላ እየላስህ ከደዌህ ጋር ተጣብቀህ ትኖራለህ አሉና በወጉ ቢለካ ትውልድን በሙሉ በሚገረምም ኩስትሪያ ተመለከቱት። ይህች ኩስትሪያ ውስጥ ከሞቀ እንቅልፋችሁ ንቁ የሚል ቀዝቃዛ ውሃ ታቁሯል። ቅጥልጥል ያለ አየር ካስወጡ በኋላ ጥርትርት ያለ ንጹሕ አየር አስገቡ። ቀስ በቀስ ፊታቸው ላይ የሚነበበው ትዝብት እየደበዘዘ መጣ። እነሆ ቀጠሉ። ልጄ ስማኝማ፣ ዝምታ ፈጣኑ እርጋታ ነው። ዝምታ ዝግ ነው፣ ካለ ትዕግሥት የማይከፈት ምስጢር። ዝምታ ዝቅ ነው፣ አውቃለሁ የማይል ትሑት። ዝምታ ወርቅ ነው፣ ከልብ ተቆፍሮ የሚገኝ ውድ ሀብት። እስኪ መልስልኝ፣ የአበበ ቢቂላን ዝምታ አስተውለሃል? ላቡ ጠብ ሲል በምስለ መስኮት አይተሃል? አቀርቅሮ መሬቱን እያየ ሲሳብ አስታወስከው? አጣጣሉ የሚያምር ጩኸት አልባ ባለባዶ እግሩ ባለ ኮስታራ ቅንድብ ቆፍጣናውን ኢትዮጵያዊ ተመልክተኸዋል ወይ? ዝምታ ምን እንደሆነ አሁንም አልገባህም? ዝምታማ ልጄ ዝናን የማይሻ ነፍስ አለምላሚ ዝናብ ነው። አስተውል፣ የቃል ተሲያቶች በልብህ የዝምታ ሰማይ ላይ በቀስታ እያበሩ ያልፋሉ። በቁጥር ሲወሰኑ ያምራሉ፣ ከበዙ ግን ትርጉም ያጣሉ። ውበታቸው ይደበዝዛል። አንተና እነሱ በየፊናችሁ ትደርቃላችሁ። እናም ይህንን ውድ ጥበብ ለመላበስ ታጥቀ ከተነሳ ዘንዳ የሚጠበቁብህን ሂደቶች መወጣት መቻል አለብህ። ፍለጋው ዋጋ ሊያስከፍልህ ይችላል። በተለይ የጊዜ ዋጋን ይጠይቃል። እሺ፣ የሚሉኝን በሙሉ ለማድረግ ዝግጁ ነኝ አባቴ። ማድረግ ያለብኝን ነገር ብቻ ይንገሩኝ አላቸው ዶክተር ሶፎንያስ የማወቅ ጭራውን እያቁነጠነጠ። እመነኝ፣ የልብህን መነሳሳት እጅግ አደንቃለሁ። እውነተኛ ዝምታን ለማወቅ ግን መጀመሪያ ውስጣዊውን የነፍስ ዝምታህን ጠልቀህ ማግኘት ይኖርብሃል። አንድን ዕውቀት ጠንቅቆ ለማወቅ ለብቻ ሆኖ ማንበብና መመርመር እንደሚያሻው ሁሉ ዝምታም የብቸኝነት ጥሞናና ልምምድን ይፈልጋል። ታዲያ አንድን ነገር ጠንቅቆ ያወቀ ሰው በየትኛውም ሁኔታ ውስጥ ሆኖ ዕውቀቱን መግለጽ ይቻለዋል። እንዲሁ ሁሉ የዝምታን ክህሎት ያዳበረ ሰው በረብሻ ውስጥም በዝምታ ሊኖር ይቻለዋል። ይህ አይነት ሰው መርከቡ በማዕበል መሃል ብትሆንም በእርጋታ ነገሮችን እንደሚከውን መርከበኛ ካፒቴን ይመስላል። ውስጣዊ ውቅያኖሱ የሰከነ ነው ብለው ምክራቸውን ገታ አደረጉና ሶፎንያስን በአትኩሮት እያዩ
በብቸኝነት ውስጥ ረጅም ጊዜ ለማሳለፍና ጥበብን ለመቅሰም ዝግጁ ነኝ ብለህ ታስባለህ? ሲሉ በአጽንኦት ጠየቁት። ዶክተር ሶፎንያስ ትንሽ አሰብ ካደረገ በኋላ በእርግጠኝነት መንፈስ ዝግጁነቱን ገለጸላቸው። ልብ በል፣ ብቸኝነት ማለት የጠንካሮች ብቻ፣ ጥሞናም የብልሆች ትምህርት ቤት ናቸው። አንተም በእርግጠኝነት ፍርሃቱን፣ ረሃቡን፣ እንቅልፍ ማጣቱን በሙሉ ለማስተናገድ ትዕግስቱና ጽናቱ አለኝ ብለህ ታምናለህ? ዶክተር ሶፎንያስ በድጋሚ በአዎንታ ጭንቅላቱን ከፍ ዝቅ አደረገ። ከዚህ በኋላ ተጨማሪ ጥያቄ አልጠየቁትም። ምሽቱ በጨለማ ታጅሏል። ከዋሻው ጥግና ጥግ የተለኮሱት ሻማና ኩራዝ ጭል ጭል ይላሉ። የሻማ ማስቀመጫው ላይ የተንዠረገገው ሰም ላስተዋለው በድንገት ወደ በረዶነት የተቀየረ ፏፏቴ ይመስላል። ደንገዝገዝ ካለው ሰማይ ስር ካለች አንዲት ዋሻ ውስጥ አንድ አባትና አንድ ዶክተር ተቀምጠው እያወጉ ነው። እያወጉ ይሁን እንጂ በወጉ እኮ አይተዋወቁም። በወጉ መተዋወቅ ማለት ግን ምን ማለት ነው? ለዓመታት ያመኑት ሲከዳ፣ ለወራት ያወቁት ሲሰዋ አላየንም? የሁለት ሰው ነፍስና ልቦች ሲናበቡ ጊዜና ቦታ አይገድባቸውም። እኚህ አባትና ወጣት ሐኪምም መተዋወቅን ቋንቋ አድርገው ከሰው መንጋ ተገንጥለው ለፍኖተ አርምሞ ከትመዋል። ዛሬ ወጣትየው ዶክተር የአባት ምክር እየሰማ የሕይወትን ጠሊቅ ትምህርት እየተማረ ምሽቱን አጋምሷል። ሶፎንያስ ምሽቱ ሲገፋ እንደ ነገሩ ራት ቀማምሶ ካቆፋዳው ላይ አረፋለ። እንቅልፍ ግን በቅጡ አልወሰደውም። ሲገላበጥ፣ ሲጠፋ፣ ሲበራ ቆይቶ ከሌሊቱ 10 ሰዓት ከእንቅልፉ ነቃ። ስልል ባለችው ደካማ የሻማ ብርሃን ዙሪያውን ቢያማትር በትንሿ ክፍል ውስጥ ብቻውን ነበር። ብዙም አልተገረመም። ሽማግሌው ሰው ለጸሎት ወጥተው ይሆናል ሲል ራሱን አሳመነ። እሳቸው ግን በማግስቱም አልተመለሱም። በቀጣዩም ቀን ሳይመጡ አደሩ። 3፣ 4፣ 5 እያሉ ቀናቶች ነጎዱ። ሆኖም ተመልሰው አልመጡም። ዶክተር ሶፎንያስ በትክክል ብቻውን ቀረ። ይህኔ ታዲያ አጅሬ ፍርሃት ወረረው። የመኖር ያለመኖር፣ የመውደቅ፣ የመዋረድ፣ የመናቅ፣ የመረሳት ፍርሃቶች በልቡ ውስጥ ሥራቸውን ሰደዱ። በተለይ ግን የብቸኝነትን ፍርሃት አልቻለውም። ብቸኝነት ደግሞ ብዙዎች ገና ሲያስቡት የሚፈሩት፣ ጥቂቶች ብቻ ደፍረው ሊወጡት የሚሞክሩት ታላቅ ተራራ ነው። ከተራራው ጫፍ ለደረሰ ሰው ግን ሰላም ለክሙ የሚሉ ፍስሐዎች ለጉዳሉ። አንዳንዴ ደግሞ ብቸኝነት እልም ካለ በረሃ ውስጥ የሚገኝ ምድረ ገነትን የማግኘት ጉዞን ይመስላል። አብዛኛዎቹ ተጓዦች የበረሃው ቃጠሎና ውሃ ጥም አሸንፏቸው እጅ ይሰጣሉ። ግን የጸኑት በረሃኞቹ መነኮሳት እንዲህ ይላሉ። በረሃ የገባነው ራሳችንን ለመቅጣት ሳይሆን ራሳችንን ለማግኘት ነው። የሌይኩን የሥራ ባልደረባና አዲሱ የልብ ጓደኛው ጅብሪል ቀስ በቀስ ለደዌው እጅ ሰጠ። ከሥራ ገበታው ከቀረ ሳምንት አለፈው። የተዋጣለት ገንዘብ ውጭ ሄዶ ለመታከም ከሚያስፈልገው ብር አንጻር እዚህ ግባ የማይባል ነበር። ከጅብሪል መታመም በኋላ የጋራዥ ገቢያቸውም እጅጉን አሽቆልቁሏል። ከዕለታት ባንዱ ቀን ሌይኩን የቀኑን ሥራ እንደጨረሰ ጋራዡን ቆላልፎ ወደ ጅብሪል ቤት አቀና። የጅብሪል ቤት ሲደርስ በሩ ገርበብ ተደርጎ ተከፍቶ ስለነበር ዘው ብሎ ገባ። ከተሰናዳ በርካታ ቀናትን ያስቆጠረው የጅብሪል ቤት ትርምስምሱ ወጥቷል። መለስተኛ ክርፋት አየሩን አመኮታል። ሌይኩን ዓይኑን ከቤቱ ጨለማ ጋር አለማምዶ ካልጋው አጠገብ ካለው ወንበር ላይ ተቀመጠ። እንዴት ነህ ጅብሪሎ? አለው ሌይኩን የጓደኛውን ዓይን በጭንቀት እያየ። አልሐምዱሊላህ ሌይክ ደህና ነኝ፣ አታስብሽ እያቃሰተ መለሰለት። ግን እኮ ጅብሪል ደህና አልነበረም። ጥንካሬው ከድቶታል። ተስፋው ተሟጧል። የሰውነቱ በሽታ መከላከያ ኃይል ውጫዊ ወራሪ ደዌ ቢመጣ ለመዋጋት ዝግጁ ነበር። ከራሱ አፈንግጠው ወጥተው ነቀርሳ የሆኑበትን የገዛ ዜጎቹን ግን ምን ያደርጋቸው? ከልክ በላይ የሚራቡ የካንሰር ሕዋሶች ውስጣዊውን ሰላም በጠበጡት። እንዲሁ ሁሉ ከሚሊዮን የውጭ ጠላት ይልቅ አንድ ወገኑን የከዳ ባንዳ ለሀገር ከባድ ሳንካ ይሆናል። ሌይኩን የጅብሪልን እጅ መስጠት ለመረዳት ጊዜ አልፈጅበትም።
ውስጡ እርብሽብሽ አለበት። እንደምንም ብሎ ራሱን አረጋጋ። አይዞህ ወንድሜ ደህና ትሆናለህ ለማጽናናት ሞከረ። አይ አሁንስ በቅቶኛል ጉኔ ትንፋሴን ሊወስዳት ተቀርቧል። ጅብሪል እያቃተተ መለሰለት። ተው ጅብሪሎ እንደዛ አይባል ብሎ አረፍተ ነገሩ ተቋረጠ። ጉሮሮው ደረቀበት። ጓደኛውን ሊያጣው ነው። የኗሪ ትልቁ ድክመቱ በሞት መገታቱ ነውና ይህን የማቆም አቅም የለውም። ነገር ግን ማዘን ይችላል። በሐዘን ጥላ ውስጥ ሆኖ የሚወደው ጓደኛውን አስተዋለው። ስለ ጓደኛው ሲያስብ ያዝናል። ጅብሪል አላገባም፣ አልወለደም። አንድ ቀን ሳይደላው ከብረት ጋር ሲታገል ነው የኖረው። የኔ የሚለው ወዳጅ የለውም። እንዲሁ አንገቱን ደፍቶ ኖሮ አንገቱን ደፍቶ ሊያልፍ ነው። ሰው ከሞት እንደማይቀርብ ያውቅም ያንዳንድ ሰው አሟሟት ከሌሎች የበለጠ ያሳዝናል ሲል አሰበ። እና ጅብሪል አሁን መሞት አለበት? ተኖረና ተሞተ የሚሉት ይህን ይሆን? ሌኩን የጅብሪልን ጨለምለም ያለ ቤት በዓይኑ እያሰሰ በሐሳቡ ሜዳ ላይ መጋለብ ቀጠለ። እኮ በብቸኝነት ኖሮ በብቸኝነት የሞተ ሰው ታሪክ አሳዛኝ አይሆንም? ግን ለመሞት ትክክለኛ ጊዜ ሲኖረው ይሆን? ሰዎች ትምህርት ጨርሰው ሰርተው ነግደው ሀብት አፍርተው አግብተው ወልደው ወግ ማረግ ካዩ በኋላ ሲሞቱ ነው በጊዜያቸው ሞቱ የሚባሉት? ለመሆኑ አሁን በቃኝ ልሙት የሚል የአዳም ዘር ይገኝ ይሆን? ዕድሜ በገፋ ቁጥር ሕይወት የበለጠ ጣፋጭ ትሆናለች የሚሉም አሉ። የሆነ ሆነ፣ ሞትስ ከሞት አይለይም ወይ? አንድ ለፍቶ ተምሮ ተመርቆ የአንድ ወር ደሞዝ እንኳን ሳይበላ በመኪና አደጋ የሞተ ወጣት ሙስና ሲበላ ታዳጊ ልጃገረዶችን ሲያማግጥ ኖሮ ከሞተ ቅሌታም ሽማግሌ የበለጠ ያሳዝን ይሆን? ያለምን ትርጉም በወጉ ሳታውቅ በተወለደች በአንድ ዓመቷ የሞተች ሕፃን ልጅ ሞት፣ ጠንቋይ ቤት ተመላልሳ አንገቷን በወርቅ ማዕት ካጥለቀለቀች አሮጊት ሞት ይበልጥ አንገት ያስደፋ ይሆን? እነዚህን ጥያቄዎች ለመመለስ ከሞት በኋላ ያለውን ፍርድ ቤት መጎብኘት ሊጠበቅብን ይችላል። አሊያም ሞቶ ሁሉን አይቶ የተመለሰ ሰው ማግኘት ቢቻል ምንኛ መልካም ነበር። ሌኩን በሐሳብ ዘፈቀ። የጅብሪል ነገር አንጀቱን በልቶታል። የጅብሪል አይነት ብቻቸውን ኖረው ብቻቸውን ያለፉ፣ ያላገቡ፣ ያልወለዱ፣ የሥራ አሻራቸው በስማቸው የማይጠራ ከሞቱ በኋላ አስታዋሽ የሌላቸው ስንት ሰዎች ይኖሩ ይሆን? ግን ከሞቱ በኋላ መታወስስ ለነሱ ትርጉም ይኖረው ይሆን? ድንገት የጣር ድምፅ ጨለማውን ቤት ሞላው። ሌኩን ከሐሳቡ ነቃና ፈጠን ብሎ የጅብሪልን መዳፎች አጥብቆ ያዛቸው። በቃ ይሄ ነው። ጅብሪል የመጨረሻ ቃላቶቹን መናዘዝ ጀምሯል። ላኢላሃ ኢላላህ። ሌኩን የጓደኛውን እጅ ይበልጥ ጭምቅ አድርጎ ያዘ። ጅብሪል ረዥም ትንፋሽ ወሰደና ጸጥ አለ። አይኖቹ ግልብጥ ብለው ጣሪያው ላይ አተኩረው ቀሩ። ጅብሪል አረፈ። ከብረትና እሳት ጋር መታገሉን አቆሞ እፎይ አለ። የሌኩን አይኖች በበኩላቸው በእንባ ረጠቡ። ቀስ ብሎ ሽቅብ የተንጋለሉ የጅብሪልን አይኖች በመዳፉ ከደናቸው። እንባውን ጠራርጎ ቆመና የተጋደመውን የጓደኛውን በድን አካል ተመለከተው። ወደ ጆሮው ጠጋ ብሎ 3 ቃላት ተነፈሰ። እኔ አልረሳህም ወንድሜ። በማግስቱ የጅብሪል የቀብር ስነ ሥርዓት ጥቂት ወዳጆቹ በተገኙበት ተፈጸመ። ሌኩን ለረዥም ጊዜ አብሮት ኖሮ በቅርብ ጊዜ ውስጥ የእውነት ያወቀውን ጓደኛውን የፈጣሪ ፍቃድ ነው ብሎ ለአፈር አስረከበ። አንዳንድ ሰው በዝምታ ውስጥ ኖሮ በዝምታ ውስጥ ያልፋል። የራሱ ወዳጅ ራሱ ብቻ ሆኖ አንድም ቀን የሆዱን መብሰልሰል ገልጦ ለሰው ሳያወራ የዚችን ዓለም ድልድይ የሚሻገር ብዙ አልፎ ያጅ አለ። እናም አንዳንድ ዝምተኝነት ይችን አጭር ዕድሜ ወዳጅ አልባ የሚያደርግ ግርዶሽን ይመስላል። ሌኩን ያንን ሰሞን ጋራዡን ሳይከፍት ሰነበተ። ዘግይቶም ቢከፍት ሥራው ግን እንደ ወትሮ ሊሆንለት አልቻለም። ደንበኞቻቸው በዋናነት ጅብሪልን ፈልገው ነበርና የሚመጡት ገቢው እጅጉን ቀነሰ።
ከትርፍም ባሻገር መሰረታዊ ወጪዎችን መሸፈን አልቻለም። ደሞዝ መክፈል ስላቃተውም ቀጥሮ ያሰራው የነበረውን ረዳት ልጅ ለማሰናበት ተገደደ። ለ2 ወራት ያክል የጋራዡን ኪራይ ሳይከፍል ቆየ። ይህኔ ነበር የግቢው ባለቤት እሳት ለብሶ እሳት ጎርሶ ወደ ጋራዡ የመጣው። እኔም እልል አይኩን አለ እንደ ቦንዳ የተወጠረ ቦርጩን እያሻሸ። እኔም እልል አይኩን ያ ወዳጅ የሥራ ባልደረባህ ማለፉን ከግምት ውስጥ አስገብቼ ዝም ብልህ ጭራሽ የራስ ቤት መሰለ እንዴ? ሂሂ ጥያቄውን የፌዝ ሳቅ አከለበት። ኧረ እንደዛ አይደለም ጋሼ፣ ትንሽ ሥራ ቀዝቀዝ ስላለ ነው እኮ ዝም ያልኩት። እሱ ያንተ ችግር ሊሆን ይችላል። እኔ የምፈልገው ገንዘቤን ብቻ ነው። እናም በዚህ 3 ቀን የተጠራቀመብህን ብር መክፈል ካልቻልክ ቤቴን በአስቸኳይ ለቀህ እንድትወጣ እፈልጋለሁ። ሌኩን ድንጋጤ ጉሮሮውን ሰንቅሮ ያዘበት። ቃላቶች የቋጥኝ ያህል ከበዱት። 3 ቀን ጋሼ፣ ትንሽ አላጠረም? ብሩ እኮ ትንሽ ስለሚበዛ። አይ እንግዲህ አትንገፍገፍብኝ። የምትከፍል ከሆነ ክፈል፣ ካልሆነ ለቀህ ውጣ። ይህ የበጎ አድራጎት ድርጅት አይደለም ብሎ ተመናቅሮ ሄደ። የቤት ባለቤት ነኝ ባይ አከራዩ ሌኩን እጆቹን ጭንቅላቱ ላይ ጭኖ ከመሬቱ ላይ ቁጢጥ አለ። ዳግም ተስፋው ላይ የጽልመት ጎርፍ ተቸለሰበት። ያንን ብር ከየትም ማምጣት እንደማይችል ያውቃል። ያፈሩትን ትንሽ ጥሪትም ለጅብሪል ሕክምናና ለሌሎች የቤት ወጪዎች አውሎ ባዶ እጁን ቀርቷል። አንገቱን እግሮቹ መሃል እንደቀበረ ለረጅም ደቂቃዎች ሲያወጣና ሲያወርድ ቆየ። ሰዓቱ ወደ አመሻሽ ግድም ነበር። እዚያው ቁጭ ባለበት ፀሐይ ጋቢዋን አጣፍታ ወደ ማደሪያ ጎሬዋ ማዘቅዘቅ ጀመረች። በደመ ነፍስ ከተኮራመተበት ተነሳና ጋራዡን ዘጋግቶ ወደ ቤቱ አቀና። ሌላ ጊዜ አምሽቶ 2-3 ሰዓት ነበር ወደ ቤት የሚመለሰው። ዛሬ ግን ቆይቶ የመስራት ተነሳሽነት አጣ። ቅስሙ ዳሽቆበታል። ሌኩን ወደ ቤት የሚያደርሰውን መንገድ በዝግታ አዘገመበት። ሸዋ ዳቦ ቤት ጋር ሲደርስ የነበረውን ብቸኛ 5 ብር አውጥቶ ፉርኖ ዳቦ ገዛ። ቤት ሲገባ የሆነ ነገር ከያዘ ሚስቱም ልጁም ደስ እንደሚላቸው ያውቃል። ሕፃኑ መርዕድ ባልበረታው ጥርሱ ዳቦውን ሲታገል በሐሳቡ ድቅን አለበትና ለብቻው ፈገግ አለ። የተረገሙ የሚመስሉ ቀናትን ቢያሳልፍም ማታ በልጁ የጨዋታና የሳቅ በረከት መንፈሱ በመጠኑም ቢሆን ይታደሳል። ጭንቀቱ በስሱ ይራገፋል። ዛሬም ገና የልጁን ነገር ሲያስብ መሪር ጋሬጣ ያጠላበት ቀኑ ላይ ትንሽ ጣፋጭ ደስታ ጠብ ሲል ታወቀው። ፊቱ ላይ ምናምንቴ ፈገግታ እየታየ እጆቹን ቤሳቤስቲ የሌላቸው ኪሶቹ ውስጥ ወትፎ ጎዳናዎችን አቋረጠ። ቤት ሲደርስ የሕፃን ልጁ የመርዕድ ለቅሶ ነበር ከሩቁ የተቀበለው። በችኮላ ሲጠጋ የቤታቸው በር ካለወትሮ ገረበብ ብሎ ተከፍቶ ነበር የጠበቀው። ፈጠን ብሎ ገባና ልጁን አንስቶ እያባበለ ወደ ውጭ ወጣ። መርዕድ አባቱን ሲያገኝ ጩኸቱን ትቶ መሳቅ ጀመረ። ሌኩን በበኩሉ መርዕድ እንዲህ እያለቀሰ ኤልሳ ለምን ችላ አለችው? እንዴት ብቻውን ጥላው ትወጣለች? የሚሉ ጥያቄዎችን እያብሰለሰለ ከበሩ ደጃፍ ላይ እንደቆመ ከጎረቤታቸው ቪላ ቤት ላይ ካለው ሰገነት አንድ ወንድና ሴት ተቃቅፈው ሲሳሳሙ ተመለከተ። በከፊል እርቃናቸውን ነበሩ። ግራ ገባው። ዓይኑ ያየውን ልቡ እየካደ ወደ እነሱ በፍጥነት ገሰገሰ። በቅጡ እንኳ ያልተዘጋውን የግቢ በር በርግዶ ሲገባ ሰገነቱ ላይ የነበሩት ወንድና ሴት ቁልቁል ተመለከቱት። ተፋጠው ቀሩ። ሁለቱም ፊት ላይ ድንጋጤ ነገሰ። በተለይ ሴቲቱ ክው ብላ ቀረች። ሌኩን መርዕድን እንዳቀፈ ወደ ሰዎቹ ተጠጋ። ኤልሳ እኮ የኔዋ ኤልሳ ከሌላ ወንድ ጋር አየራጠረው። የሆነ ክፉ ስሜት ደረቱን ሰቅዞ ያዘው። የሚያምኑት ሲከዳ ያማል፣ የኔ ነው ያሉት ሲሰረቅ ያንገበግባል። ግን ለመሆኑ ሰው የኔ ነው ይባላል ወይ? ከአበጋዝ ጋር የስርቆሽ ዓለሟን እየቀጨች የነበረችው ኤልሳ ባሏ እጅ ከፈንጅ ሲይዛት መሬት ተሰንጥቃ ብትወጣት ተመኘች። ከሚፈጠረው ጸብና የትዳር ቀውስ በላይ ያሳሰባት ደግሞ ሰፈሩ ውስጥ ወሬው መነዛቱ ነበር። አንድም ቃል ሳትተነፍስ ገላጣ ኀፍረቷን በእራፊ ጨርቅ ለመሸፈን እየሞከረች ተገትራ ቀረች። አበጋዝ በበኩሉ ከሁለቱ በጣም ባነሰ ደረጃ ነበር ድንጋጤ ያረበበበት።
እንዲያውም በቸልተኝነት መንፈስ ነበር የተገተረው። ገና በቅጡ ያልበረደው የፍትወት ስሜትም በደንብ አልጠፋለትም። የሞቀ ደሙ እስኪበርድ ቅጽበቶችን ሽቷል። ኋላ ተረጋግቶ ዙሪያውን ሲያስተውል ግን ጉዳዩ አደገኛ ሊሆን እንደሚችል ተረዳ። እናም የሞት-ሞቱን ቃላትን አወጣ። ወንድሜ ላይኩን ተረጋጋ፣ ጉዳዩ እንደምታስበው ዝም በል። ላይኩን አንባረቀ። አንተ እኔን ተረጋጋ ልትለኝም ልትመክረኝም አትችልም። አይኑ ደም ለብሷል። ጥርሶቹ ይንቀጫቀጫሉ። ሁለመናው እየተንቀጠቀጠ ቀጠለ። በገንዘብህ ተመክተህ የፈለግከውን የድሃ ትዳር ማፍረስ ችሎታ ይመስልሃል? ትሰማኛለህ? እኔ ብር ባይኖረኝም ክብር አለኝ። እሺ። የእልህን ባጠለሎች የላይኩንን አይኖች ሲሞሉት ጊዜ አልፈጀባቸውም። እንዳንተ አይነት ለሰው ክብር የሌለው ቅሌታም እኔን ተረጋጋ ሊለኝ አይችልም። እንግዲህ በገዛ ቤቴ መጥተህ ባዶ አፍህን እንድትከፍትብኝ አልፈቅድልህም። የድሃ ልጅ። አበጋዝም የተቆጣ መሰለ። አንተ ልክስክስ የውሻ ልጅ ብሎ ላይኩን በሽምጠጣ ወደ አበጋዝ ተንደረደረ። ሕፃኑን መርዕድ ከወዴት እንዳኖረው ለጊዜው ትዝ አይለውም። በመጣበት መግነጢሳዊ ፍጥነት ጡጫውን አበጋዝ ላይ ያሳረፈው። ላይኩን እንደ አውሬ ተወርውሮ ስለመታው አበጋዝ ራሱን ለመከላከልም ሆነ አጸፋ ለመመለስ ጊዜ አላገኘም። ከወለሉ ተነጠፈ። ላይኩን ግን ይህም ሳይበቃው ላዩ ላይ ተከምሮ የቦክስ መዓት ያቀምሰው ገባ። ንዴቱን በመጠኑ እያስተነፈሰ ሳለ የእሪታ ለቅሶ ወደ ቀልቡ መለሰው። ቀና ቢል ኤልሳ ሕፃኑን መርዕድ አቅፋ በጩኸት ቤቱን ስታደባየው ተመለከታት። ወዲያው አይኑን እቅፏ ውስጥ ወዳለው ጨቅላ ልጁ ላከ። ከግንባሩ ግድም ደም እየፈሰሰው እንደሆነ አስተዋለ። ለካስ ላይኩን ወደ አበጋዝ ሲምዘገዘግ ልጁን ከቤቱ መሃል ካለው መስታወት ላይ ጥሎት ኖሯል። ተነስቶ ወደ ኤልሳ ተጠጋ። እውነትም ልጁ እየደማ ነው። በድንጋጤ ላይ ድንጋጤ ተደራርቦበት ቀልቡን መሰብሰብ አቅቶት ተገትሮ ቀረ። በዚህች ቅጽበት አበጋዝ ከኋላው ደርሶ ምን በሚያህል አጠና አናቱን በረቀሰው። ሰማይ ምድሩ ድብልቅልቅ አለበት፣ አጥወለወለው። ሚዛኑን አጥቶ ከመሬቱ ዘፍ አለ። ራሱን ሳተ። ኤልሳና አበጋዝ ትንሹን መርዕድ ይዘው ወደ ሆስፒታል ከነፉ። አበጋዝ ብዙ ብር አውጥቶ ሕፃኑን መርዕድ አሳከመው። ብዙም ለሕይወት የሚያሰጋ ችግር ሳይገጥመው ነበር ሄዳነው። ከ15 ቀን በኋላ የኤልሳና ላይኩን ትዳር በይፋ ፈረሰ። መርዕድን ይዛ ኤልሳ አበጋዝ ጋር ተጠቃለለች። ጉዳትና ሐዘን የደቆሰው ላይኩን ግን ከኦና ቤቱ ገብቶ በሩን ዘጋ። ሚስት ልጅና ሥራውን በአጭር ጊዜ ተነጠቀ። ሲያመጣው አንዴ ነው።